ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኢራን አሜሪካ እስራኤል ጦርነት ዛሬ 13ኛ ቀኑን ይዟል። ኢራን እስከ ዛሬ የነበረውን የጦርነት አካሄዷን በመቀየር በአዲስ መልኩ ተከስታለች። ከዚሁ ጋር በተያያዘም የምናደርሳችሁ ዕለታዊ መረጃ አለ። ፕሬዚዳንት ዶናልድ ትራምፕ ጎበዝ ከዚህ በኋላ ምን ቀረን? ጦርነቱ እኮ እያበቃ ነው። የሚቀረው በእኔ በኩል የጦርነቱ ማብቃት ብቻ መታወጁ ነው ሲሉ ተናግረዋል። አብቅቶላታል የተባለችው ኢራን ከሊባኖሱ ሄዝቦላ ጋር ሆና እስራኤልን ስታጠቃ አድራለች። የትራምፕ ነገርም ግራ አጋቢ ሆኗል። ኢራንም ያለችው ነገር አለ። ሙሉ መረጃውን ዘርዘር አድርገን ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ አህመድ ጥብቅ መልእክት ሰደዋል። ትላንት ምሽቱን በጥብቅ መመከሩም ታውቋል። የአሜሪካ መንግስት ምክክሩን በተመለከተ መግለጫ ሰጥቷል። ይዘነዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከትግራይ ክልል ከወጡ 1 ዓመት ማስቆጠራቸውን በተመለከተ ያስተላለፉት መልእክት እያነጋገረ ነው። የጠቅላይ ሚኒስትሩ አማካሪ በዚሁ መልእክታቸው በድል ያገናኘን ሲሉ ተናግረዋል። ይዘነዋል። ኢራን በአሜሪካ ግዛት ውስጥ ጥቃት አቅዳለች ሲል ኤፍቢአይ በውስጥ ማስታወሻ ማስጠንቀቁን ኤቢሲ የተሰኘ የዜና ምንጭ ዘግቧል። የኢራን ኤጀንቶች በአሜሪካ የካሊፎርኒያ ግዛትን ኢላማ ያደርጋሉ ነው የተባለው። የግዛቱ አስተዳደር በተጠንቀቅ ላይ ነኝ ሲል መልስ ስለሰጠበት የደህንነት ስጋት ከመረጃው ዘገባ ይዘናል። አዲሱ የኢራን መሪ ዘመን የበቀል ዘመን እንዳይሆን ተፈርቷል። ከጦርነቱ መልስ በኢራን የሚቀጥለው መንግስት ምን አይነት ይሆናል የሚለው በፖለቲካና ወታደራዊ ተንታኞች ዘንድ ከሰሞኑ ውይይት እየተደረገበት ነው። አባት እናትና ባለቤታቸውን በአሜሪካ እስራኤል ጥቃት ያጡት አዲሱ የኢራኑ መሪ ሞጅታባ ካሚኒ ዘመናቸው የብቀላ መሆኑ አይቀሬ ስለመሆኑ ተተንትኗል። ጉዳዩን ይዘናል። በቅርቡ በአዲስ አበባ ከተማ መንገድ የዘጉ አጥሮችን የማፍረስ ዘመቻ መከወኑ ይታወሳል። በመንደር ውስጥ በተለምዶ ኮምፓውንድ መፍጠር በሚባል አሰራር ማህበረሰቡ በጋራ መውጫና መግቢያ መተላለፊያ መንገዶችን በአጥር የመዝጋት ተግባር በእጅጉ የተለመደ ሆኗል። የከተማው ባለስልጣን ከ2000 በላይ መንገዶች ተዘግቶ አግኝቻለሁ ሲል ተሰምቷል። ከእነዚህ ውስጥ ከ1400 በላይ በኃይል እንዲፈርሱ ተደርገዋል። የአዲስ አበባና የመንገድ አጥር የማፍረስ ዘመቻውን የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ 1 የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ኢራን የጥቃት ኢላማዋን ቀየረች። በዛሬው ዕለት 13ኛ ቀኑን በያዘው የአሜሪካ እስራኤልና ኢራን ጦርነት ኢራን የጥቃት ኢላማዋን ቀይራለች። የጥቃት አቅጣጫዋን ጎረቤቷ በሆነችውና ከዚህ ቀደም ለ8 ዓመታት ያህል በተፋለመቻት ኢራቅ ላይ አድርጋለች። ኢራን በኢራቅ ላይ ያነጣጠረችው በዚያ በሚገኙ የአሜሪካ የነዳጅ መሠረተ ልማቶች ላይ መሆኑን የአልጀዚራና ሌሎች ዓለም አቀፍ ዘገባዎች አመላክተዋል። በዚህም ወደቦች፣ የነዳጅ ጫኝ መርከቦችና የነዳጅ ማጠራቀሚያ ዴፖዎች ኢላማ ሆነዋል። ይህን ጥቃት ተከትሎ ባለፉት ቀናት ካሻቀበበት ዋጋ የተወሰነ መቀነስ አሳይቶ የነበረው የነዳጅ ዋጋ መልሶ የመናር ሁኔታ እያሳየ ነው። አሜሪካ የቀድሞውን የኢራቅ ፕሬዝዳንት ሳዳም ሁሴንን ከስልጣን ካስወገደች በኋላ ኢራቅን የነዳጅ ማውጫዎች በመቆጣጠር በሀገሪቱ በርካታ የነዳጅ መሠረተ ልማቶችን ገንብታለች። ኢራንና ኢራቅ ድንበር የሚጋሩ ሀገራት ሲሆኑ አሜሪካ በኢራቅ ያላትን የነዳጅ ጥቅም እንድታጣ ለማድረግም ኢራን የኢራቅ ተዋጊዎችን በማደራጀትና በማስታጠቅ በኢራቅ ውስጥ ጥቃቶች እንዲሰነዘሩ ስታደርግም ቆይታለች። ይህ ለዓመታት የቆየ የኢራን ወታደራዊ እንቅስቃሴ ነው። የመረጃው ምንጭ የሆነው ዘ ጋርዲያን አሜሪካ ኢራቅን በመውረር በእጇ ካስገባችበት እንደ አውሮፓውያን አቆጣጠር ከ2003 ጀምሮ ኢራቅ የአሜሪካና ኢራን የውክልና ጦርነት ማዕከል ሆና ቆይታለችም ሲል አስታውቋል። ኢራን በአሜሪካ ላይ የኢራቅ ታጣቂዎችን እያስታጠቀች ማሰማራቷን ተከትሎም አሜሪካ በሌላ አቅጣጫ በኢራን ያሉ ግን ደግሞ በአናሳነታችን በኢራን የፖለቲካ መገለልና በደል ደርሶብናል የሚሉትን ኩርዶች እያስታጠቀች መሆኑን የተመለከቱ ዘገባዎች ሲወጡ እንደነበር የሚታወስ ነው። ጦርነቱ አሁን ሌላ መልክ እየያዘ ነው። ከኢራን ጋር በእግረኛ ሰራዊት የመዋጋት ፍላጎት የሌላቸው አሜሪካና እስራኤል በዚህ መልኩ የተለያዩ ታጣቂዎችን በማገዝ የኢራንን መንግስት ውስጥ ለውስጥ የማዳከም ፍላጎት ያላቸው መሆኑን አሳይተዋል። ኢራንም አሜሪካን የሚቃወሙ የኢራቅ ታጣቂዎችን በማገዝ በኢራቅ ውስጥ ሌላ ፍልሚያ እንዲካሄድ በማድረግ ላይ ናት።
እነዚሁ በኢራቅ ውስጥ ያሉ ታጣቂዎች በአሁኑ ሰዓት በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለውን ጦርነት ተከትሎ ከኢራን ጎን በመሆን በኢራን በሚገኙ አንዳንድ የአሜሪካ የጥቅም ተቋማት ላይ ጥቃትን መሰንዘር የጀመሩ መሆኑ ታውቋል። የነዳጅ ሀብታችንን ለአሜሪካ አሳልፈው ሰጥቷል በማለትም የኢራቅን መንግስት አጥብቆ የሚቃወሙበት ሁኔታም ይታያል። አሁን ባለው ሁኔታ ደግሞ ኢራን በእስራኤልና በሌሎች አረብ ሀገራት ላይ ስታደርስ የነበረውን የሚሳኤልና የድሮን ጥቃት በቀጠለበት ሁኔታ ሰፋ ያለ ጥቃት ኢላማዋን በኢራቅ ባሉ የአሜሪካ የነዳጅ ማምረቻዎችና ማጠራቀሚያ ዴፖዎች ላይ ያደረገች መሆኑን ከስፍራው እየወጡ ያሉ ዘገባዎች እያመለከቱ ይገኛሉ። እንደ አልጀዚራ ዘገባ ከሆነ ኢራን የጥቃት ትኩረቷን የኢራቅ ነዳጅ ላይ በማድረግ የኢራቅን የነዳጅ ማጠራቀሚያዎችን እንደዚሁም የነዳጅ ማጓጓዣ መርከቦችን ሳይቀር በድሮን አጋይታለች። የኢራቅ ወደብን የሚያስተዳድረው ኩባንያ ከመርከቦቹ ላይ 38 ሰራተኞችን ሕይወት ማትረፉንና አንድ ሰው መሞቱን ለአገሪቱ የመገናኛ ብዙሃን እንደገለጸ የቢቢሲ ዘገባ አመላክቷል። አሁን ትንቅንቁ ነዳጅን ማዕከል ያደረገ ሆኗል። ከቀናት በፊት እስራኤል የኢራንን የነዳጅ ማጠራቀሚያዎች በጀት ታጋይታለች። ለምን እኔ ብቻ ጋይቼ እቀራለሁ ያለችው ኢራን አሁን ደግሞ እሷን በተራዋ በአሜሪካ ባለቤትነት በተያዙት የኢራቅ ነዳጅ ተቋማት ላይ ከባድ ጥቃትን እያደረሰች ትገኛለች። ጥቃቶቹ በድሮንና በፈንጅ የሚካሄዱ መሆናቸውን ከስፍራው እየወጡ ያሉት ዘገባዎች እያመለከቱ ይገኛሉ። በዚያው በኢራቅ በአስራ የሚገኝ የደህንነት ሰራተኛ ለሲኤንኤን እንደተናገሩት ከሆነ ፈንጅ የተጠመደበት የኢራን ጀልባ 2 መርከቦችን እንዳጠቃች ተናግረዋል። ነገሩን የበለጠ ለማጥራት ሲባል ግን በጉዳዩ ላይ ምርመራ እየተካሄደ እንደሆነም አክለው ተናግረዋል። እንደ ቢቢሲ ዘገባ ከሆነ በሁሉም የኢራቅ ወደቦች ለጊዜው ማንኛውም እንቅስቃሴ ተቋርጧል። ረቡዕ ሌሊት በኢራቅ በአስራ ከተማ አቅራቢያ በሚገኝ ኡንቃስር ወደብ 2 ነዳጅ ጫኝ መርከቦች ላይ ጥቃት የተፈጸመ መሆኑ ታውቋል። በሌላ አቅጣጫም በዛሬው ዕለት ሄዝቦላ ከሊባኖስ እንደዚሁም ኢራን በጋራ ሆነው ሌሊቱን እስራኤል ላይ ተቀናጀ የሚሳኤልና የድሮን ጥቃቶችን ሲያካሂዱ ያደሩ መሆኑ ታውቋል። እስራኤል የተከፈቱብኝ ጥቃቶችን መክቻለሁ፣ ሚሳኤሎች ጉዳት ሳያደርሱ በጸረ ሚሳኤል ተቀልብሰዋል ብላለች። በሌላ አቅጣጫ እስራኤል በዚሁ 13ኛ ቀኑን በያዘው ጦርነት በቴህራንና ቤሩት ላይ እያደረሰች ያለውን ጥቃት አስፋፍታ እንደቀጠለች ትገኛለች። በቀጣይ መረጃ ጦርነቱ አልቋል። ትራምፕ ጦርነቱ ተስፋፍቶ በቀጠለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ ለመሆኑ በኢራን ምን ቀረ? ሁሉንም ጨርሰናል ሲሉ ተናገሩ። በኢራን ምድር ውስጥ መመታት የሚገባው ወታደራዊ ኢላማ ሁሉ ተመቷል። ምንም የቀረን ነገር የለም። የቀረው ነገር ቢኖር እኔ ጦርነቱ ይቁም ብዬ ትዕዛዝ መስጠቴ ብቻ ነው ያሉት ትራምፕ የባህር ኃይላቸው ጥንቅቅ ብሎ ወድሟል። የአየር ኃይላቸው የለም። ወታደራዊ መገናኛቸው ከጥቅም ውጭ ሆኗል። ነገሩ አብቅቷል። እንደው መወራጨት ካልሆነ ምንም የላቸውም ሲሉ ትራምፕ ከሰዓታት በፊት ለጋዜጠኞች ተናግረዋል። ትራምፕ ይህንን እያሉ ባለበት ኢራን በኢራቅ የነዳጅ መሠረተ ልማቶች ላይ ጥቃት ስትሰነዝር ነበር። ወደ እስራኤልም ድሮኖችና ሚሳይሎችን ታስወነጭፍ ነበር። ትራምፕ እያሸነፍን ነው፣ ኢራንም እያበቃላት ነው የሚሉ ይዘት ያላቸውን መግለጫዎችን መስጠት የጀመሩት ከሳምንት በፊት ያኔ ገና ጦርነቱ እንደተጀመረ ነበር። ትራምፕ ይህንን ቢሉም እስራኤል ግን ጦርነቱ ገና የሚቀጥል መሆኑን ያሳወቀችው። ይህ ጦርነት በተለይ ከነዳጅ ዋጋ መናር ጋር በተያያዘ ያስከተለው ዓለም አቀፋዊ የኢኮኖሚ ጫና ትራምፕ ጦርነቱ በአፋጣኝ እንዲጠናቀቅ እንዲፈልጉ ያደረጋቸው ሆኖ ይታያል። በሌላ አቅጣጫ ኢራን ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማስፈን በሚል የድርድር ቅድመ ሁኔታዎችን እንዳስቀመጡ መረጃዎች እያመለከቱ ይገኛሉ። ከቅድመ ሁኔታዎቹ መካከልም የኢራንን ሉዓላዊነትና ጥቅሞች ማክበር፣ በግጭቱ ለደረሰው ጉዳት ተገቢው የካሳ ክፍያ መፈጸምና ወደፊት መሰል ጥቃቶች እንዳይሰነዘሩ ጠንካራ ዓለም አቀፍ ዋስትና መስጠት የሚሉት ይገኙበታል። ትራምፕ በበኩላቸው የምን ድርድር ብለዋል። በሌላ መረጃ ትራምፕ ለጠቅላይ የላኩት ጥብቅ መልእክት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ አህመድ ጥብቅ መልእክት ሰደዋል። ትላንት ምሽቱን በጥብቅ መመከሩም ታውቋል። የአሜሪካ መንግስት ምክክሩን በተመለከተ መግለጫ ሰጥቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። ባለፈው ዳር ወር መጨረሻ እንዲሁ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ በመሰል ጉዳዮች ላይ በስልክ መወያየታቸው ይታወሳል። የትላንት ምሽቱ ውይይት በ3 ወራት ጊዜ ውስጥ ለሁለተኛ ጊዜ የተደረገ ሲሆን ባለፈው ዓመት መጨረሻም እንዲሁ መሪዎቹ መምከራቸው ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ትላንት ምሽቱን ባደረጉት የሁለትዮሽ ውይይት በበርካታ ቁልፍ ጉዳዮች ላይ መምከራቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ሁለቱ መሪዎች በተለይም በቀጠናዊ መረጋጋትና በጋራ የደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸው ታውቋል። በውይይታቸው ወቅት ሚኒስትሩና ጠቅላይ ሚኒስትሩ በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ከዚህም በተጨማሪ በጸረ ሽብርተኝነት ተግባራት ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ
ሰፊ ምክክር ያደረጉ ሲሆን ይህም በቀጠናው ያለውን የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረው ተመላክቷል። የሁለቱን ሀገራት የኢኮኖሚ ብልጽግና ማሳደግ ሌላው የውይይቱ ዋነኛ አካል ነበር። መሪዎቹ የሁለቱን ሀገራት የንግድና ኢኮኖሚ ግንኙነት በማጠናከር ረገድ ያላቸውን ፍላጎት የገለጹ ሲሆን በአፍሪካ ቀንድ ለሚታየው ዘላቂ ልማትና የረጅም ጊዜ ደህንነት ጠንካራ መሰረት ለመጣል በጋራ ለመስራት መስማማታቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተባለ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ከዚህ ምክክር በኋላ በዚሁ ዓመት ህዳር ወር ላይ ዳግም መሪዎች የመከሩ ሲሆን በትናንትናው ዕለትም እንዲሁ በአፍሪካ ቀንድ ላይ ትኩረት ባደረጉ ጉዳዮች መምከራቸው ተመልክቷል። ወደ ቀጣይ መረጃ ተሻገርን። በድል ያገናኘን ጌታቸው ረዳ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከትግራይ ክልል ከወጡ 1 ዓመት ማስቆጠራቸውን በተመለከተ ያስተላለፉት መልእክት እያነጋገረ ነው። የጠቅላይ ሚኒስትሩ አማካሪ በዚሁ መልእክታቸው በድል ያገናኘን ሲሉ ተናግረዋል። ጌታቸው በይፋዊ ትስስር ገጻቸው ባሰፈሩት ጽሑፍ ላይ ትግራይ የኔ እምነት መሰረት ሲሉ ገልጸው በመሰረቱ ጦርነት ካንዣበበበት ጊዜ አንስቶ እስከ ትግራይ በረሃዎች የተጠናከሩ ዘመቻዎችን ከመመከት እስከ ፕሪቶሪያ እንዲሁም ጊዜያዊ አስተዳዳሪና ከዚያም በኋላ በቻልኩት አቅምና ዘዴ ስታገል እንደ አንድ ንጹህ የትግራይ ልጅ ይህች ውሳኔ ለህዝብ ትጠቅማለች የሚለውን ሚዛን አጥብቄ በመያዝ ነው ሲሉ አመልክተዋል። በሂደት ውስጥ ደጋግማ የምትቀርብልኝ ጥያቄ ጠላት ከበባ ሲያጋጥም ምን ታስብ ነበር የምትል ስትሆን መልሴ ሁልጊዜም ከምንም በላይ የምትጸየፈው ሞትን ሳይሆን የህዝቤን ጥቅም አሳልፎ የሚሰጥ ውርደትን መቀበል ነው የሚል ነበር። ይህች እምነቴ አሁንም በቦታው አለች፣ የማትናወጥም ናት። ትናንትም ዛሬም ነገም የትም ብሆን እምነቴም ሆነ ተግባሬ በሙሉ አዋጭ በሆነ መንገድና ጥበብ ያንኑ የህዝብ ጥቅም ለማስፈጸም ነው። ራሴን ዝቅ አድርጌ ትግራይ ህልውና እንዲቀጥል ለማድረግ ፉከራና መደንፋት አያስፈልገኝም እንጂ ምን ያህል መስዋዕትነት እንደከፈልኩ ህዝቡ አይጠፋውም በማለት ጌታቸው አመልክተዋል። በትግራይ በስልጣን እያሉ አዲስ ምዕራፍ ለመክፈት እንደተሞከረ የገለጹት ጌታቸው ህሊናዬ የሚጎዳ ስራ አልሰራውም ብለዋል። ጌታቸው ረዳ እኛን በማስወገድ ሊያሳኩት የፈለጉት ህዝባዊ ዓላማ ከነበረ አላሳኩትም። ነገር ግን በስርቆት፣ በውሸት፣ ሰውን በማፈን እንዲሁም የትግራይን ህዝብና የተፈናቃዮችን ስም በመጠቀም የህዝብን ስቃይ በማራዘም ላይ በተረፈች አቅማቸው ሁሉ እየተረባረቡ ይገኛሉ በማለትም በዚሁ መልእክታቸው ክስ አሰምተዋል። ከፈለጉት ጋር ይጠመዱ፣ ፀሐይ እየጠለቀችባቸው መሆኑ ራሳቸውም ያውቁታል። የትግራይን ወጣት የወንጀላቸው መጠቀሚያ ለማድረግ የሚችሉትን ሁሉ ቢያደርጉም መላው ህዝብና አካባቢው ስለተጸየፋቸው በሁሉም ጥረታችን እኛንም ይዘው እንዳይጠፉ ብቻ ትኩረት እናድርግ። አሁንም ነገም በትግል ውስጥ ነኝ፣ በትግራይ ጥቅም ውስጥ ነኝ፣ በድል ያገናኘን ሲሉ ጌታቸው አጽንኦት ሰጥተዋል። ወደ ቀጣይ ርዕሳችን አለፍን። ኢራን በአሜሪካ ጥቃት አቅዳለች። የኤፍቢአይ ማስጠንቀቂያ። የኢራኑ ጦርነት ከ10,000 በላይ ኪሎ ሜትሮችን አቋርጦ በአሜሪካ ምድር ውስጥ ስጋት አስተጋብቷል። ከሰሞኑ የወጣ የፌዴራል ምርመራ ቢሮ ኤፍቢአይ ማስጠንቀቂያ የኢራን ኤጀንቶች ወይም ከኢራን ጋር ግንኙነት አላቸው የተባሉ አህጉር አቋርጦ በአሜሪካ ግዛት ውስጥ ጥቃት ሊሰነዝሩ ይችላሉ ብለዋል። የኢራን ኤጀንቶች ኢላማ በምዕራብ የአሜሪካ ግዛቶች በተለይ በካሊፎርኒያ ላይ ያነጣጠረ ስለመሆኑ የደህንነት ማስጠንቀቂያ ከኤፍቢአይ ተሰምቷል። ኤቢሲ የተሰኘ የዜና ምንጭ የፌዴራል ቢሮና የካሊፎርኒያ ግዛት ያወጡትን የማስጠንቀቂያ ጽሑፎች መመልከቱን ዘግቧል። የካሊፎርኒያው መሪ ጋቪን በማህበራዊ ሚዲያ ከሰሞኑ ባጋሩት መረጃ አስተዳደራቸው ከፌዴራል የጸጥታ ተቋማት ጋር በአግባቡና በየጊዜው እየተናበበ መሆኑን ገልጸው ካሊፎርኒያ ላይ በኢራን ኤጀንቶች ሊቃጣ ስለሚችል ጥቃት መረጃ እየደረሳቸውና ጉዳዩን በጥብቅ እየተከታተሉት መሆኑን አመልክተዋል። አሁን ላይ ይህን የሚባል የጥቃት ስጋት ባይኖርም በግዛታችን የትኛውም የአደጋ ጊዜ መልስ ለመስጠት በተጠንቀቅ ላይ ነን ሲሉ አክለዋል። ጦርነቱ በተጀመረበት ፌብሩዋሪ ወር ላይ በወጣ የደህንነት መረጃ በራሪው ርቀት ኢራን በአሜሪካ ምድር ውስጥ ጥቃት ለማድረስ እንደምትፈልግ፣ ጥቃቱ በድሮን ሊሆን እንደሚችል፣ በተለይ ካልታወቀ የአሜሪካ የባህር ሰርጥ አካባቢና ካልታወቀ መርከብ ላይ ጥቃቱ ሊሰነዘር እንደሚችል ማስጠንቀቂያ ሰጥቷል። በካሊፎርኒያ ጥቃቱ የትና በማን ላይ ኢላማ ሊያደርግ እንደሚችል ግን የተጠቀሰ ነገር የለም። ባለስልጣናቱ የደህንነት መረጃ ደርሶናል ቢሉም ነገሩ ፍንጭ እንጂ የተብራራ ወይም ተጨባጭ ስጋት ስለመሆኑ ግልጽ አለመሆኑን ዘገባው አክሏል። የአሜሪካ ሀገር ውስጥ ደህንነት ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ከአንድ ዓመት ቀደም ብሎ የሀገር ውስጥ ሽብርተኞች ካሊፎርኒያን የጥቃት ኢላማ ሊያደርጉ ስለመቻላቸው በዘገባው አስታውሷል። ደህንነቱ ኢራን በአሜሪካ ምድር ውስጥ ጥቃት ለማድረስ የሚያስችል አቅም አላት ሲል በጊዜው ገልጾ ነበር። በአሜሪካ ባሉ ኢራናውያን ላይ ክትትል ስለመደረጉም ዘገባው አመልክቷል። የተባለው ጥቃት ግን ሳይከሰት ቀርቷል። የኤቢሲ ዘገባ ምንጭ ያደረገው የደህንነት በራሪው ርቀቱ የውስጥ ስለመሆኑ ለህዝብ ይፋ አለመደረጉንም አመልክቷል።
ከሰሞኑ በተደረገ የህዝብ ዳሰሳ ጥናት 75 በመቶ የሚሆኑ አሜሪካውያን ኢራን በአሜሪካ ግዛት ውስጥ ጥቃት ልትሰነዝር ስለመቻሏ ስጋት እንዳላቸው አመላክቷል። በቀጣዩ ርዕሳችን አዲሱ የኢራን መሪ ዘመን የበቀል ዘመን እንዳይሆን ተፈርቷል። ከጦርነቱ መልስ በኢራን የሚቀጥለው መንግስት ምን አይነት ይሆናል የሚለው በፖለቲካና ወታደራዊ ተንታኞች ዘንድ ከሰሞኑ ውይይት እየተደረገበት ነው። የጥቃት ኢላማ ሆኖ እግራቸው ስለመጎዳቱ የተነገረላቸው አዲሱ የኢራን መሪ ሞጅታባ ካሚኒ ቀጣይ አስተዳደር በቀለኛ ይሆናል የሚል ግምገማዎች ተሰምተዋል። ከአባታቸው በተጨማሪ በርከት ያለው ቤተሰብ አባላት ያጡት ሞጅታባ ካሚኒ ዘመናቸው የበቀል ዘመን፣ ከአባታቸው አገዛዝ የጠነከረ አክራሪነት አለው ይሆናል የሚል ስጋት ተፈጥሯል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የተመረጡት የቀድሞ መሪ ልጅ ሞጅታባ ካሚኒ ያሉበት የጤና ሁኔታን በተመለከተ የሚወጡ መረጃዎች አሳሳቢ እየሆኑ ነው። ሞጅታባ በአሜሪካ እስራኤል ጥቃት አባታቸው ካሚኒን፣ እናታቸውን መንሱሬ ሆጃስቴ ባገርዛዴህ እንዲሁም ባለቤታቸው ዛሃራንና አንድ ልጃቸውን ማጣታቸው ተዘግቧል። መላው ቤተሰባቸውን ያጡት ሞጅታባ ካሚኒ ራሳቸው እግራቸው ላይ ጉዳት ሲደርስባቸው የግራ ዓይናቸው መጎዳቱንም ሪፖርቶች እንደ CNN ያሉ የዜና ምንጮች አመልክተዋል። ታዲያ ሄሱ የሚመራው የኢራን መንግስት ለአሜሪካ እጅ ይሰጣል ብሎ መጠበቅ የማይታሰብ ነው ሲሉ ተንታኞች ይናገራሉ። የኢራን መንግስታዊ ስርዓት የተዋቀረው ጫናን ለመቋቋም ታስቦ ሲሆን በተለይ የውጭ ጫና አገዛዙን የበለጠ ወደ አክራሪነት የሚመራው ስለመሆኑ ተገልጿል። የሞጅታባ ካሚኒ ዘመን የብቀላ ይሆናል ሲሉም ግምታቸውን ሰጥተዋል። እስራኤል እኚህን ሰው ማስወገድ የምትፈልገው ኢላማ የሚያደረገችው ይህንን ስለምትረዳ ነው ሲሉም ተንታኞች መከራከሪያ ሀሳብ አቅርበዋል። ሞጅታባ ቀደም ብሎ በኢራን ህዝባዊ ተቃውሞ ጊዜ ከጀርባው ነው በሰጡት አመራር በኢራን አመራር ላይ ባለው የእስላሚክ አስተዳደር ሰዎች ዘንድ እንደ ቆፍጣናና የበለጠ አጥባቂ የሆነው እውቅና ማግኘታቸውን ዘገባው ያነሳል። ታዲያ ሞጅታባ በቤተሰባቸው ሞት የበለጠ ተገፍተዋል ነው የተባለው። ኢራን የበለጠ ወደ መከላከሉና ጸረ አሜሪካና እስራኤል አቋም በቀጣይ መንግስት ዋነኛ የመንግስት መሪ ይሆናል ተብሎም ይጠበቃል። ሞጅታባ በፕሬዝዳንት ትራምፕ እና በእስራኤል አለመፈለጋቸውም አባታቸውን ተክተው በሃይማኖታዊ ኤክስፐርት ጉባኤው እንዲመረጡ አስተዋጽኦ ማድረጉን ዘገባው አመልክቷል። በአሁኑ ጊዜ ሞጅታባ የት እንደሚገኙ የማይታወቅ ሲሆን ሹመታቸውን ተከትሎ የመጀመሪያውን ንግግር ከሰሞኑ ያደርጋሉ ተብሎ እየተጠበቀ ነው። የመጀመሪያ ንግግራቸው አስተዳደራቸውን ምንነት የሚገልጽ ይሆናል ተብሎም ይገመታል። ወደ ቀጣይ መረጃ አለፍን። በአዲስ አበባ አጥር የማፍረስ ዘመቻ። በቅርቡ በአዲስ አበባ ከተማ መንገድ የዘጉ አጥሮችን የማፍረስ ዘመቻ መከወኑ ይታወሳል። መንደር ውስጥ በተለምዶ ኮምፓውንድ መፍጠር በሚል አሰራር ማህበረሰቡ በጋራ መውጫና መግቢያ መተላለፊያ መንገዶችን በአጥር የመዝጋት ተግባር በእጅጉ የተለመደ ሆኗል። የአዲስ አበባ መስተዳደር መንገዶችን የዘጉ አጥሮች ላይ ዘመቻ የወጣው ታዲያ በተደረገ ጥናት በሺዎች የሚቆጠሩ መንገዶች በአጥሮች ተዘግተው መገኘታቸውን ተከትሎ መሆኑን ብር ሜትሪክስ የተሰኘ ዘገባ አመልክቷል። መስተዳደሩ በወሰደው አጥር የማፍረስ ዘመቻ ከ1400 በላይ መኖሪያ አካባቢዎች ውስጥ መንገድ የዘጉ አጥሮችን ማፍረሱን መረጃው አመልክቷል። በዘመቻ መልክ በተደረገው በዚህ የማፍረስ ስራ የህዝብ መተላለፊያውን መንገዶች መስተዳደሩ መልሶ ማስከፈት መቻሉን የተነገረው። ኮብልና አስፋልት ጭምር የሆኑ የውስጥ ለውስጥ መንገዶች ጭምር በብረት ታጥረው መገኘታቸውን ነው መረጃ ያመለከተው። አጥር የማፍረሱን ኃላፊነት የወሰደው የአዲስ አበባ መስተዳደር የመንገዶች ባለስልጣን ሲሆን ከዘመቻው መልስ 1434 መንገዶችን መልሶ ማስከፈቱን ባለስልጣኑ ገልጿል። የአዲስ አበባ መንገድ ባለስልጣን የህዝብ ግንኙነት ኃላፊ የሆኑት አቶ ኢያሱ ሰለሞን የተዘጉ የውስጥ መንገዶችና መተላለፊያዎች በከተማ የትራፊክ ፍሰት ችግር መፍጠራቸውን ገልጸዋል። መኪናዎች የውስጥ መንገድ አማራጮችን መጠቀም እንዳይችሉ መደረጋቸው እንዲሁም ጭንቅንቅ የሚበዛበት ዋና ጎዳና ላይ ችግር አስከትሎ ነበር ብለዋል። ባለስልጣኑ ቀደም ብሎ ባደረገው ጥናት በሁሉም ክፍለ ከተሞች ከ2438 በላይ የውስጥ መንገዶች በአጥር ተዘግተው እንዳገኛቸው ገልጿል። ባለስልጣኑ ነዋሪዎች ያጠሯቸውን የመንገድ ላይ አጥሮች እንዲከፍቱ በቅድሚያ መጠየቁን፣ አጥር ለማንሳት ፈቃደኛ ባልሆኑት ላይ ማፍረስ እርምጃ መውሰዱን መረጃው ገልጿል። አሁን ላይ ተጨማሪ 1000 የውስጥ መንገድ አጥሮች መኖራቸውንና ምልከታ እየተደረገባቸው መሆኑን በቀጣይ ወራት እንዲከፈቱ የሚደረግ ስለመሆኑ የባለስልጣኑ መረጃ አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።